መነሻው ቡርቃ የሚለውን ያገኘሁት የቴሌቪዥን ጋዜጠኛ ከነበረች አንቺነሽ መኮንን ከተባለች ጋዜጠኛ ነው። አንድ ቀን ቅዳሜ ቀን ቤቴ ቁጭ ብዬ ቴሌቪዥን እየተመለከትኩ ያለ የቡርቃን ወንዝ አንቺነሽ መኮንን አርሲ ሄዳ አርባ ጉጉ ሄዳ በካሜራ አይን የቡርቃን ወንዝ ገደል ውስጥ ይታሳየን ነበር እና ይሄ ቡርቃ ወንዝ ቢሻን ሰይጣን ይሉታል አካባቢ ሰዎች። ለምን ከብቶች ውሃ ሲጠጡ ይመረዙና ይሞታሉ። ውስጥ ለውስጥ ነው ወንዙ የሚሄደው ብላ አስተግታ ስታሳየን የወንዙ ድምጽ ይሰማ ነበር እና በጣም ነው የተገረምኩት። አላቅም ከዛ በፊት አላቅም። የ27 ዓመት ልጅ ነኝ ያኔ። ወንዝ ውስጥ ለውስጥ እንደሚሄድ አላቅም ነበር። ወንዝ ማቀው እኔ ከላይ እንደሚሄድ ነው እና ወንዝ ውስጥ ለውስጥ ይሄዳል። ያው ያኔ ባለስልጣን ነኝ፣ ችግር የለም። መኪናም እንደ ልብ ነው። ላንድ ክሩዘሮች አሉ፣ ሾፌሮችም አሉን። ተነስቼ ወደ አርሲ ነው ሄድኩት ማለት ነው ያንን ወንዝ ለማየት። አርሲ ሄጄ ያንን ወንዝ ስመለከት ነው ይሄን ነገር ማሰብ የቻልኩት። ጸጋዬ ገብረ መድኅን አዋሽ የሚለው ግጥም አውቅ ነበረ። እንደዚሁ ለኦሮሞ ሕዝብ የጻፈው ነው ብዬ ራሴ የተደራሲ መብት የሚላል አዋሽ ዲሲ ይረግመዋል። አንተ እኮ ትልቅ ወንዝ ነህ ይለዋል እና የኦሮሞን ሕዝብ ነው አንተ ትልቅ ሕዝብ ነው የሚለው የሚመስለኝ ነው ራሴ እና መታሰቢያነቱንም የሰጠው ለገመቹ ቀመሪቲ ነው። እንደሱ ነው ወገደኛ የመጫ ምናምን ይለዋል። እንደገና ቡርቃ የሚል ቃል አለ እዛ ውስጥ። ቡርቃው መጫ ምንጩ ዳዳ ፍንጩ ውጠተው ጠርጩ ምናምን ይለዋል። ከየት እንደሚያመጣው ራሱ አይታወቅም። ቃሉ ራሱ ኃይል አለው እና አባ መጋል ጠቅላላ የኦሮሞ ስሞች ናቸው እዛ ጋር እና ለምን እንደሆነ አላውቅም። ከኦሮሞን ከመነሻው በአክብሮት ነው የኦሮሞን ሕዝብ የምቀበለው። እናቴ ኦሮምኛ ትናገራለች። ከኤርትራ ተሰደው ሲመጡ ኦሮሞ መሀል ነው እንትን ያለው። ቤታችን ይመጣሉ፣ በኦሮምኛ አማርኛ እየቀላቀሉ ያወራሉ። ቅቤ ያመጡልናል። በጣም ደግ ሕዝብ ነው። በአካባቢያችን ወተት ውሃ ጠጡኝ ብለህ ስትሄድ አዮ ውሃ ምናምን ስንል የለም ውሃ አይሰጡ፣ ወተት ነው የሚሰጡ። ነውር ነው ውሃ አይሰጥም። ውሃ አይሰጥም ኦሮሞ መሀል እና በአክብሮት ነው ምናየው። ተማሪዎች ክፍላችን ውስጥ ያሉ ተማሪዎች በብዛት ኦሮሞዎች ናቸው። አንደኛ የሚወጡት በሩጫ ውድድር በትምህርታቸው 100 የሚያመጡት የሚያስጠኑን ኦሮሞዎች ናቸው እና አካባቢያችን የምናከብራቸው ኦሮሞዎች የተሞላ ስለነበረ ስለ ኦሮሞ ሕዝብ ያለኝ ከመነሻው ከስሩ አክብሮት ነው። ለምሳሌ አንዳንድ ሰው የኦሮሞ ስም ክፍል ውስጥ ይስቃል ምናምን ወይ እንደዚህ ደቻሳ ቶሎሳ ሲባል እንደ ሊያሾፍ ይሞክራል ከተማ ውስጥ። እኛ ስቀና እናውቅም። እንዴት በገመቹ የሚያስቀና ስም ነው ለኛ፣ ደስ የሚል ስም ነው። ቶሎሳ የምናውቀው አለ፣ ኃይለኛ ፈረሰኛ። እንደዚህ አእምሯችን ላይ የተቀረጸው በአክብሮት ነው። ስለዚህ ያ ቀደም የገለጽኩት ይሄ ማንነት አካል የሚባለው አለ። መነሻው ያ ነው። ፕሮፓጋንዳ ወይም ፖለቲካ እንደዛ አስበህ ልትጽፈው አትችልም። ይሄ ከስር መሰረቱ ውስጤ አለ። ኦሮሞን ሕዝብ ጎረቤቶችን ማክበር ማወቅ። እሬቻ በዓል የጥንቆላ በዓል ነው ይላሉ። እኛ የጥንቆላ በዓል አይደለም፣ እንሄዳለን። ያመሬ ሆ የሚለው ዘፈን ደሜ ውስጥ አለን እንላለን፣ አብረን ያመሬ ሆ እንላለን። ትርጉሙን አናውቅም፣ ግን መሬ ሆ የሚለው ለእኛ ደስ ቢል ዜማ ነው፣ ይወርዳል ውስጣችን። ስለዚህ ለእኛ ጥንቆላ ሊመስለን አይችልም። ልጅ ሆነን በዛ ከሌላ አካባቢ የመጡ ግን ጥንቆላ ይመስላቸዋል። ለእኛ ጥንቆላ አልነበረም። ስለዚህ ይሄ መሰረቱ ነበረ። በኋላ ቡርቃ ሄጄ ሳይ ኦህዴድ ውስጥ ኦህዴድ መጠቀሚያ መሆኑን ደግሞ ለማየት እድሉ ነበረኝ። እኔ የህወሓት አባል እንደመሆኔ የህወሓት ካድሬ ሆኜ ሰራ ስለነበር እንዴት ምን አይነት ሰዎች እንደሚሾሙ አይ ነበር። አብረውን ያሉ ሰዎች ጥሩ ትምህርት ያለው ብቃት ያለው ኦሮሞ አለ፣ አንድ ብቃት የሌለው ኦሮሞ አለ። የህወሓት ሰዎች ይሄንን ሲኮረኩሙት እኛም እንድንኮረኩሙ ከጀርባ ሲገፋፉን፣ ይሄ ብቃት የሌለውን ደግሞ ከፍ ከፍ ሲያደርጉት አያለሁኝ። ይሄ ደስ አይልህም። ሰው ሆነህ ለምንድን ነው እንዲህ የሚያደርጉት ብለህ ስታይ እየገባህ ይመጣል ማለት ነው ጨዋታው እና ያንን ማጋለጥ መፋለም የሚል ነገር መጣልኝ። እንደገና ሁለት ሰዎች ደግሞ ለዚያ ራያ ሆነውኛል የኦሮሞን ጉዳይ ላይ እንዳነሳ። አንደኛው በዓሉ ግርማ ነው። በዓሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር።
በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድም ያነሳ በዓሉ ግርማ ነው። በዓሉ ግርማ እናቱ ኦሮሞ ናት፣ የዲባቡር ሰው ናት፣ አትችልም አማርኛ፣ በአስተርጓሚ ነው አማርኛ የምትናገረው። ያውቃቸዋለሁ። በጣም ቆንጆ ሴት ናት እናቱ። አንቺ በማለቴ ይቅርታ፣ እንደሱ ነው የምወደው፣ አንቱ አልልም ብዙ ጊዜ። እና የበዓሉ ግርማ የመጀመሪያ መጽሐፉን ሲጽፍ ከአድማስ ባሻገር ላይ እናቱን የቀረጻት ሉሊት ታደሰ ብሎ የእናቱን ገጸ ባህሪ ግን ሉሊት ታደሰ አበራ ወርቁ የሚባል ቦይፍሬንድ ይዛ ከሱ ጋር ስትጀምር አንድ ቀን ሌሊት ነገረችው። ስሜ እኮ ጫልቱ ነው አለችው። አይሆንም ለእንዳንቺ ያለ ቆንጆ ሴት ጫልቱ የሚል ጫልቱ ቶሎሳ ነው ስሙ አስታውሳለሁ። ጫልቱ ቶሎሳ አይሆንም ስለተባለ ነው ሉሊት ታደሰ የተባልኩት ብላ ለአበራ ወርቁ ነገረችው። በጣም ነው የተገረምኩት እኔ። ያችን የመሰለች ቆንጆ ከፍተኛ ሚስጥር አላት። ያ ሚስጥር ምንድነው? ማንነቷ እንድትደብቅ መገደዷ ነበር። ይሄንን በዓሉ ግርማ የመጀመሪያው ደራሲ ነው። ዛሬ ነው በግልጽ ጻፍኩት እንጂ ቡርቃ ዝምታ ወይ ጫልቱ እንደሄለን በግልጽ ወጣ እንጂ በዓሉ ግርማ ነው መጀመሪያ የጻፈው። ቀጥሎ ኦሮማይ ላይ አነሳ እንደገና የኦሮሞያን ጉዳይ፣ የኦሮሞን ህዝብ ጥያቄ ጉዳይ። ኦሮሞ ህዝብ ትግል ላይ እንዳለ ፍንጭ ሰጠ። ታደሰ ቆርቾ የሚባል ሰው አመጣ። የሉሊት ታደሰን አባት ደግሞ አመጣው እዛ። ታደሰ ቆርቾ የሚባል በሚስጥር መሳሪያ ሲያመላልስ ይዘረግፍበትና ኃይለማርያም ያየዋል ማለት ነው። የኦሮሞ ሰዎች ትግል ላይ እንዳሉ እንደገና ፍንጭ ይሰጠን ነበረ በዓሉ ግርማ። በዓሉ ግርማ በጣም አርቆ ተመልካች ነበር። ጸጋዬ ገብረ መድኅን እንደዛ ነው። ስለ አቴቴ በአክብሮት እንድናስብ ያደረገን ሰው ነው። አቴቴ ጥንቆላ ነው ይባል አይደለም፣ ጥንቆላ አይደለም። ጸጋዬ ገብረ መድኅን በጊዜው በሚፈቅድለት መጠን ታግሏል። እነኚህ ሁለቱ ደራሲዎች በእውነቱ በጣም ማከብራቸው ኦሮሞዎች ናቸው። አርአያም ሆነውኛል። የኦሮሞን ህዝብ ትግል በስነ ጽሁፍ፣ የኦሮሞን ህዝብ ጥያቄ በስነ ጽሁፍ መመለስ እንደሚገባ አርአያ ሆነውኛል እና የብዙ ነገሮች ጥርቅም ነው የቡርቃ ዝምታን ጽፍ ያደረገኝ ለማለት ነው። ቡርቃ ሄደህ አይተህ መጣህ። ከዛ በኋላ እንደምትገባው ታሪኩን ማዋቀር ነው፣ ገጸ ባህሪያቱን መሳል ነው። እነዛን የሳልካቸውን ገጸ ባህሪያት እነ አወኒን እና ኖሌን ከየት አመጣሃቸው? መጀመሪያ እውነት ለመናገር ወደ መጀመሪያ ጭንቅላቴ ላይ መጣው በኢትዮጵያ የአማርኛ ስነ ጽሁፍ ታሪክ ውስጥ ኦሮሞ ዋና ገጸ ባህሪያ ማድረግ ይቻላል የሚለው ራሱ አስፈርቶኝ ነበር። ምክንያቱም የለመድነው በአማርኛ ስነ ጽሁፍ ውስጥ ወይ ዘበኛ ወይ የቤት ሰራተኛ፣ ጫላ በር ክፈት፣ ጫልቱ ነይ እንትን ይሄን ቃንሺው ነው አማርኛ ስነ ጽሁፍ ውስጥ ዋና ገጸ ባህሪ ሁልጊዜ አማራ ስም ነው ያላቸው። እንደው ትንሽ በዓሉ ግርማ ጋር አካባቢ ፊያሜታ ሚል አንድ ኤርትራ ሴት አመጣ እንጂ ወይ አባታቸው ስም ኦሮሞ የሆነ ደብለቅ ያረጉ ይሆናል፣ ግን አማራ የሆኑ ኦሮሞዎች ነው የሚያመጡት በብዛት እንጂ ኦሮሞ ነኝ የሚል ኦሮሞ ዋና ገጸ ባህሪ ሆኖ አያውቅም በኢትዮጵያ ታሪክ ውስጥ። ሁልጊዜ መጥፎ ገጸ ባህሪ ነው የሚሰጣቸው። እንደ ጫላ ጮቤ ጨበጠ፣ እንደ የቡልቻ ልብ የመሳሰሉ ታሪኮች እያመጡ የማሳነስ እና አኖሌና ሀወኒ ኦሮሞ አድርጌ ስፈጥር ከራሴ ጋር በጣም ተሟግቻለሁ። ይቻላል ወይ የሚል እና ገጸ ባህሪያቶቹን ባለፈው ኦሳም ላይ ገልጫዋለሁ። ኦሳ ኦሮሞ ስተዲስ አሶሲዬሽን ስብሰባ ላይ ገልጫዋለሁ። አመለካከታቸውን ከተለያዩ ሰዎች ነው የወሰድኩት። የአኖሌ በጣም አደገኛ አመለካከት ነው ያለው። ማለት በህግ ክብር በህግ የለም የሚል። ለምሳሌ አንድን ሰው እኔን የሚንቀኝ ከሆነ ወይም ማንነቴን የሚነካ ቃል ካፉ የሚያወጣ ከሆነ ፍርድ ቤት ሄጄ አልከሰውም፣ አፍንጫውን ነው የምሰብረው ነው የሚለው። መፍትሄው አፍንጫ መስበር ነው የሚለው። በዚህ መንገድ ነው የሚሄደው። ገላሳና ሌንጮን አምጥቼ ነው አኖሌ ውስጥ የከተትኳቸው። እንደ ቡልቻ ደመቅሳ፣ እንደ መራራ ጉዲና፣ እንደ ነጋሶ ጊዳዳ አይነት ደግሞ አሉ። ለስላሳ ናቸው። አንድ ሰው ቢሰድብህ ቢያዋርድህ ፍርድ ቤት ሄደህ ትከሰዋለህ ብለው ነው የሚያምኑት። እነሱ ደግሞ የሀወኒን ገጸ ባህሪ ነው የሰጠኋቸው። ሀወኒና አኖሌን ፍቅረኛሞች በማድረግ ነው ታሪኩን ልሰራ የጀመርኩት። አኖሌ ከሻዕቢያ ጋር ግንኙነት አለው፣ ሀወኒ ከህወሀት ጋር ግንኙነት አላት። ልክ እንደ ባህሪያቸው ማለት ነው። ኦነግና ሻዕቢያ በትግሉም ጊዜ ጀምሮ ጥሩ ይግባቡ ነበረ። ለስለስ ያሉት ደግሞ ከህወሀት ጋር ይግባቡ ነበር። ልክ በዛ መንገድ ሁለቱን ስርዓቱን ነው አጠቃላይ
አኖሌ በአስመራ በኩል ነው የሚመጣው፣ ወኒ በህወሓት በኩል ነው የምትመጣው ወደ ፊንፊኔ የሚመጡት ማለት ነው። ከዛ ሁለቱም በአመለካከታቸው ሲሄዱ ይለያያሉ። እንደዚህ ግን ፍቅረኛሞች ናቸው፣ የአንድ እናት የአንድ አባት ልጆች ናቸው፣ ይፈላለጋሉ። በአመለካከት ግን ተለያይተው ለጠላት መጠቀሚያ ሆኑ። ሁለቱም ተስፋ ቆርጠው ተሰደዱ። በትክክል አሁን የምናየው ያንን ነው። ይሄንን ነው በቡርቃ ዝምታ ለማሳየት የሞከርኩት በገጽ ባህሪያቶች። በሱ መጽሐፍ ላይ በተለይ ከወጣ በኋላ ቅድምም አንስተሃል ከኢህአዴግ ሰዎችም አካባቢ ጀምሮ ጥሩ ምላሽ እንዳልነበረ ነግረኸኛል። ከዛም ባለፈ ደግሞ ከኢህአዴግም ውጭ ያሉ ሰዎች ጥሩ አመለካከት አልነበራቸውም። በዛ መጽሐፍ ላይ ተቃውሞ ያላቸው ሰዎች አሉ። ምንድነው ችግሩ የሚሉት? የህወሓት ሰዎች ቡርቃ ዝምታን የሚቃወሙበት ምክንያት የሀየሎም ጉዳይ ነው። ሀየሎም ከመጀመሪያው ስታየው እንደ አንድ ጀግና ነው ተስሎ የመጣው። ሲደመደም ግን ፖለቲከኛ አይደለም ነው የሚለው። ሀየሎም ጥሩ ተዋጊ ነው፣ ፖለቲከኛ ግን አይደለም ነው የሚለው። ይሄ ነው በጣም ህወሓትን ያስቆጣቸው። ሌላው ኦህዴድ የህወሓት አሽከር ነው የሚለውን ያስቆጣቸው። ይሄ ሁለቱ ያስቆጣቸው ይመስለኛል የህወሓት ሰዎች። ምናልባት እዛ ላይ የኤርትራውያንን ነው የሻዕቢያን ሚና አጉልተህበታል? አዎ የሻዕቢያ ሚና ጎላ ብለዋል። ማለት በጫማቸው ልክ ተጽፈዋል። ህወሓትን ማሰልጠናቸው እውነት ነው። ህወሓት ጥሩ ተዋጊ የገበሬ ተዋጊ ነበረው። ሻዕቢያ ደግሞ ጥሩ መድፈኞችና ስትራቴጂ አዋቂዎች ነበሯቸው። ይሄንን ተገልጿል። እውነት ነው። እሱም ትንሽ ደስ ላይላቸው ይችላል። በትክክል ሌሎቹስ ወገኖች ምንድን ነው ችግራቸው? መጽሐፉ ምን ችግር አለበት ብሎ ነው የሚቃወሙት? ሌሎች ወገኖች እንግዲህ እኔ አሁን አማራ እያልኩ መናገር ደስ አይለኝም። ምክንያቱም በጣም ብዙ ጓደኞች አማሮች አሉ፣ አድናቂዎች አማሮች አሉ፣ የቡርቃ ዝምታን ከልባቸው የሚወዱ አማሮች አሉ። አንዳርጋቸው ጽጌን መውሰድ እንችላለን። የቡርቃ ዝምታ ላይ ችግር የለበትም። ተቃውሞ ግን በቡርቃ ዝምታ ላይ የሚነሳው ተቃውሞ በዘር ላይ የተመሰረተ ነው። አሁን ምንድን ነው የሚሉት? የአኖሌ ጉዳይ ነው የሚመጣው። የአኖሌ ጡት ቆረጣ ሀርማሙራ አኖሌ ነው የሚባለው። የአኖሌ ጡት ቆረጣ ጉዳይ ነው የኦሮሞ ህዝብ የአማራው ህዝብ ላይ እንዲያነሳሳ ያደርጋል ነው የሚሉት። የአኖሌ ጡት ቆረጣና ጭፍጨፋ ጉዳይ ደግሞ የደራሲው ፈጠራ ነው ነው የሚሉት። ይሄ አለማንበብ አለማወቅ ወይም እያወቁ ታሪክን የመሸፋፈን ነው የሚመስለኝ። የኢትዮጵያን አንድነት አንድ ተራ ደራሲ ሊያናጋውም ሊያሻሽለውም አይችልም። የአኖሌ ጭፍጨፋ በትክክል የነበረ ነው። ለዶክተር አባሰም ጽፈውታል። ሌሎችም በርካታ የውጭ ሀገር ጸሐፊዎች ጽፈውታል። በአማርኛም ተጽፏል። በውጭ ሀገር ቋንቋ ብቻ አይደለም። እኔ ልቦለድ ሰራሁበት። እኔ ሰራሁትን ብቻ ከዛች ውስጥ መዘው በማውጣት የኦሮሞን ህዝብ በአማራ ህዝብ ላይ ለማነሳሳት ይሄ ራሱ ንቀት ነው። የኦሮሞ ህዝብ አኖሌ ላይ የተጨፈጨፈው ቅድመ አያቱ እኮ የነገሩት ነው እኮ ያለው። የቡርቃ ዝምታ ማንበብ አያስፈልገውም። የቡርቃ ዝምታን ያስተዋወቁት እነሱ ናቸው። የኦሮሞ ህዝብ እንዲሁም አላነበበውም እና ራሳቸው ነው ያስተዋወቁት። እና የቡርቃ ዝምታ የኦሮሞን ህዝብ የማነሳሳት አቅምም የለውም። ምክንያቱም ከዛ በላይ ያውቅ ነበርና ይሄ ጠቅላላ ስህተት ነው ነው። ይሄ ህዝብን በህዝብ ላይ ማነሳሳት የሚባለው ነገር እኔ ኢህአዴግን ይሄን ነበር የሚጠቀመው። አሁን ጋዜጠኞችን ሲከስ በየእስር ቤቱ ሲከሰን ሁሉ እያንዳንዷን አረፍተ ነገር ይመዝና ይሄ ህዝብን በህዝብ ላይ ያነሳሳል የሚል ነው። ከቡርቃ ዝምታ ጋርም ሳየው የነበረው የሚሰማው ነገር የኦሮሞን ህዝብ በአማራው ህዝብ ላይ ለማነሳሳት ተብሎ ነው የተጻፈው። ያ መጽሐፍ ከወጣ በኋላ በቡርቃ ዝምታ ምክንያት የተነሳሳ ህዝብና የደረሰ አደጋ አለ? ምንም አደጋ የለም። እነሱ ግን የአርባ ጉጉ ጭፍጨፋ የተከሰተው በቡርቃ ዝምታ ነው ነው የሚሉት። አይደለም። የአርባ ጉጉ ጭፍጨፋ ታሪክ ራሱ እዚህ ውስጥ አለ እኮ። ስንት ሰው እንዳለቀ በአርባ ጉጉ ላይ እዚህ ውስጥ አለ። አማራና ኦሮሞ ጦርነት አድርገዋል። በሺዎች ነው ያለቁት። ህጻናት እንደዚህ እርስ በርስ አማራውም ገሏል፣ ኦሮሞም ገሏል። ያንን አትንኩት ተብሎ አልነካ ነው። ያንን ታሪክ እናንተ ነበር የምትጽፉት፣ እንደውም እኛ አልነካ ነው። እና ያ ታሪክ የተፈጸመው የቡርቃ ዝምታ ከመታተሙ በፊት እንደመሆኑ
ይሄ መሰረት የሌለው ክስ ነው። ዞሮ ዞሮ ምንድነው ቀላል ነው አንድን ሰው በዘር አንስተ ለማጥቃት ቀላል ስለሆነ የቡርቃ ዝምታ የያዘው እውነት መሸከም ያቃታቸው ሰዎች በቀላሉ መንገድ ነው ለማጥቃት ይሞክሩ ያሉት። ግን አልሆነም። ይሄው 5ኛ ጊዜ እየታተመ ነው። እንደገና ወደ ኦሮምኛ እየተረጎመ ነው። ወደፊትም በተለያዩ በዶክመንተሪም በፊልምም እንሰራዋለን። በዚህ አጋጣሚ ግን ኦህዴድ የህወሓት አሽከር ቢሆንም ያኖሌ ላይ ሐውልት በማቆሙ ደግ አደረግ እንለዋለን ማለት ነው። እኔ ደጋፊው ነኝ። የኦሮሞ ህዝብ በመሬቱ ላይ ስለሚነቅለውም ሆነ ስለሚተክለው ሐውልት የጎረቤቶቹን ፈቃድ መጠየቅ የለበትም ብዬ ነው። ማንንም ፈቃድ አይጠይቅም። ፊንፊኔ ላይ የትኛውን ሐውልት ልንቀል የትኛውን ልትከል የሚለው ፈቃድ አያስፈልገውም። ስለዚህ የፈለገውን መትከል ይችላል በአክብሮት። እነኛ ወገኖች ማድረግ ያለባቸው ነገር ምንድነው? አበባ ሄዶ ማስቀመጥ ነው። ከምኒልክ ወንጀል ጋር ለምን ራሳቸው እንደሚያጣብቁ አይገባኝም። የሚኒሊክን ጥሩ ነገሮች ሲነሱ አብረው ይዘፍናሉ። የሚኒሊክ መጥፎ ነገሮች ሲነሱ ደግሞ አብረው ማዘን እኮ ነው ያለባቸው። ለአንድነታችን አይበጅም ፍቅራችን። ለምንድነውስ አንድ ወገን ብቻ እንደዚህ የሚቆረቆረው? ለአንድ ሀገር አንድ ወገን ብቻ ከተቆረቆረ አንድ ችግር አለ ማለት ነው። የሚዛን መዛባት የማዝነው ሊማሩ አለመቻላቸው፣ በተደጋጋሚ የሚቀርብላቸውን ትንተናም ማዳመጥ አለመቻላቸው ያሳዝነኛል። እውነት ማን ናቸው እነዚህ? አሁን በአዲሱ መጽሐፌ የጀሚላ እናት ላይ እነኚህን ሰዎች ስም ፈልጌላቸው ነበር። ማን ልበላቸው? አማራ አይደሉም። እኔ አማራ ማቀው ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ ያለውን ህዝብ ነው ማቀው። በጣም ሰላማዊ ህዝብ ነው። የማንም የበላይ የማንም የበታች የመሆን ፍላጎት የለውም የአማራ ህዝብ። እነኚህ እነማን ናቸው? ወያኔ ነፍጠኞች፣ ርዝራዦች ምናምን ይላቸዋል። እኔ ሳስበው ኢትዮ አማሮች የሚል ነው ስም ያወጣውላቸው። ኢትዮ አማሮች ማለት ምንድነው? በአማራ ስም በኢትዮጵያዊነት ስም ለአንድ ወገን ወይም ለአንድ ቡድን የባህል የበላይነት የሚታገሉ ወገኖች ናቸው። እነሱ ራሳቸውን የአንድነት ኃይሎች ይላሉ፣ ትብብር ይላሉ፣ ቅንጅት ይላሉ፣ የተለያየ ስም ሊሰጡ ይችላሉ። እኔ ግን እንደው ጨንቆኝ ማለት ነው ስም ስፈልግላቸው ኢትዮ አማሮች ብያቸዋለሁ። ኢትዮ አማሮች ካልኩ ከእንግዲህ አማራውን ህዝብ አይደለም እነኚህን ወገኖች ነው። ከታሪክ አንጻር ካየ ነው አሁን ያለው ትልቅ የታሪክ ውዝግብ ነው በሀገራችን ውስጥ ያለው። ሽኩቻውንም እየፈጠረ ያለው ከኦሮሞውና ከሌላውም ወገን ጋር እየፈጠረ ያለው። አንዳንዱ ወገን ትናንትና የነበረ ታሪክ አይነሳ፣ አንዳንዱ ማጠቅድም እንዳልከው ውሸት ነው፣ ይሄ ያልነበረ ነገር ነው የሚል ነገር ይነሳል። ግን በተለያዩ የታሪክ መጽሐፍት ተጽፎ የተቀመጡ ነገሮች አሉ። እነዛ ወደንም ጠላንም የታሪካችን አካል ነው። የጋራ ሀገር አለን ብለን የምንል ከሆነ እንኳን የዛ ሀገር የዛ የጋራ ታሪካችን ነው። ያንን ነገር አንስተን ከነበረው ጥፋቶቻችን ወይ አባቶቻችን ከፈጸሙ ስህተት ይሄኛው ትውልድ ወይም መጪው ትውልድ እየተማረ ስህተቶቹን እያረመ ቢሄድ ምንም አይደለም፣ ታሪኩ መነሳት አለበት የሚሉ ወገኖች አሉ። ሌሎቹ ደግሞ ነው መነሳት የለበትም፣ እሱን እዛ ረስተን አሁን ባለው ላይ ነው መገንባት ያለብን የሚል ነገር አለ። ምንድነው ያንተ አቋም በዛ ላይ? በመሰረቱ ያለፈው ታሪክ አመለካከት ተሸካሚ እስካለ ድረስ ታሪክ አልፏል እንላለን። አሉ ሰዎቹ ሞተዋል። የሰዎቹ አመለካከት ተሸካሚዎች ግን አሁን አሉ። ስለዚህ ወራሾቹ የአመለካከት እኛ የልጅ የደም የስጋ ምናምን አይደለም። የአመለካከቱ ወራሾች እስካሉ ድረስ አመለካከቱ ስርዓቱ አለ። አንድ ሌላው ምን ላይ ቆመን ነው ስለዛሬ የምንነጋገረው? ዶክተር ላጲሶ ጌዲሌቦ በትክክል ገልጾታል። ያለፈው ከሌለ አሁን የለም፣ በትክክል የለም። ሌላው ታሪክን በተመለከተ አሁን ወደ ዝርዝር ከገባን በጣም አስቸጋሪ ነው። ግን የውሸት ታሪክ የነሱ ታሪክ ነው። እነሱ ገዳ የሚባል ስርዓት እንደነበረ መነሳት አይፈልጉም። ዋቀፈና ጥንቆላ እንደሆነ ይነግሩናል። ኦሮሚያ ከባህር ውስጥ ወጥቶ ወይም ከሌላ ከማዳጋስካር መጥቶ የሰፈረ ነው ይሉናል።
እንደውም አፈላማ ዶክተር ጌታቸው ኃይሌ እዚህ ሚኒሶታ ነው ያሉት። ምን ይላሉ? አፈላማ ከብቶቻቸው አፈላማ አስከፍለን አለማበራራችን ጥሩ ሰዎች ሆነን ነው አሉ። ከብቶቻቸውን እየነዱ መጥተው አሉ ቤተክርስቲያኑን አረከሱት አሉ። እንደዚህ እያሉ የሚሳደቡ ህዝብን የሚሳደቡ ሰዎች ቁጭ አድርገው ስለ ታሪክ ይነግሩናል። እንግዲህ ያው እንደዚህ ያለ ንግግር ከተጀመረ አላለሁ እኔ ደግሞ ጥሩ የሁላችንም ታሪክ እናንሳ። እነሱ የሚሉት ይሄ ነው። እኛ ደግሞ ምን እንላለን? ቀዳማዊ ሚኒሊክ የሚባል ሰው አልነበረም፣ ተረት ነው። የሰለሞናዊውን አገዛዝ ስርዓት ተረት ጽፎ የሸዋ መሳፍንትን ዘር በፈጠራ እኔ ራሴ ማድረግ እችላለሁ። እንደዚህ እያልን እኛ ማፍረስ ልንጀምር እንችላለን። አንንካ የሚባልም ከሆነ የአንዱ ወገን ብቻ አይደለም አንንካ የሚባለው። ኦርቶዶክስ ቤተክርስቲያን በኩል እያፈኑ ለመግዛት ሲሞክሩ ነበር። ባለፈው ምንድን ያደረጉት? አምቦ ላይ እንኳን ለጥምቀት በዓል አደረሳችሁ የሚል በቁቤ ተጽፎ ሰው እያከበረ ነበር። አዲሱ መጽሐፌ ላይ ያለ እዚህ መጽሐፍ ላይ እያከበሩ ነበር ኦርቶዶክስ ኦሮሞዎች። የሚካኤል ታቦት ወደ ቤተክርስቲያን እየገባ እያለ ቆመ። ምን ነው ሲባል ይሄን የሰይጣን ቋንቋ ካላነሳችሁ ታቦቱ አልገባም ብላለች። በዚህ አይነት መንገድ እያሸማቀቁ ህዝቦች ቋንቋቸውን፣ ባህላቸውን፣ ትውፊታቸውን እንዳይጠቀሙ እያሸማቀቁ የራሳቸውን ባህል ለማልበስ ነው የሚጥሩት። አሁን አይሰራም። በአንድ ወቅት ሰርቶ ነበረ። አሁን ጊዜው አልፎበታል። ያ ዘመን አልፏል እና እነኛ ወገኖች ያው እስከ መጨረሻ ይሞክራሉ። በዚህ አጋጣሚ የምነግራቸው ግን ያ ዘመን አልፏል። መጪው ዘመን ሁሉም ህዝቦች እኩል የሚሆኑባት አፍሪካ ቀንድ ወይም ኢትዮጵያ መመስረት ነው የሚያዋጣው።